ሁላችሁንም ሰላም ብያለሁ። እነሆ በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን፣ አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል፣ ይገባሉ ማለት ነው። አልጎሪዝሙ ያሳያቸዋል። ስለዚህ ትናንት ጀምሮ አነጋጋሪ የሆነው ዜና ሪፖርተርን አምጭልኝ እስካሁን ድረስ ቀጥሏል። በዛሬው ዕለት በአሁኑ ሰዓት እኔና አንቺ ስንወያይ ጋዜጠኞች ፓርላማ እንዳገቡ ተብለው ተከልክለዋል። ተመልካቾቻችን እንደምትመለከቱት ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸው በኦዲት ምርመራ መረጋገጡ ተነገረ። መቼ? እዛው ምክር ቤት ውስጥ ሪፖርተር አወጣባቸው። ዛሬ ገንዘብ ሚኒስትሩ ማብራሪያ ይሰጣሉ ሲባል ጋዜጠኞች እንዳይገቡ ተደረገ። ልብ በሉ 98 ሚሊዮን አላልኳችሁ፣ 98 ቢሊዮን። የዛሬ 3 ዓመት የኢትዮጵያ በጀት አጠቃላይ 100 ቢሊዮን ነበር። የሀገሪቱ በጀት የሚያህል ገንዘብ በሉት። የሀገሪቱን በጀት ዓመታዊ በጀት የሚያህል ገንዘብ በ9 ወር ነው ያለቀው። ደግሞ ልብ በሉ ዜናው ላይ ባለፉት 9 ወራት በዚህ ዓመት የተበላ ብቻ ነው ኢትዮጵያ ውስጥ ያለው ማለት ነው። ጦርነት ይቆማል ብላችሁ እንዳታስቡ እሺ። ጦርነት እንደማይቆም ዝም ብላችሁ አስቡ። እነዚህ ይሄን የበሉት ባለስልጣናት ናቸው። ጦርነት ቆመ ማለት ሌላ ነገር ቆመ ማለት ተጠያቂነት ምናምን ይመጣል። እነማን እንደሚያቀጣጥሉት የማያባራ ጦርነት በዛውም እንዲገባችሁ ብዬ ነው። መጀመሪያ የሪፖርተርን ዜና ባጭሩ አላቅርብለት። ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸው በኦዲት ምርመራ መረጋገጡ ተነገረ። በ2018 በጀት በ9 ወራት በሀገር ኢኮኖሚ ላይ ከፍተኛ ሙስና የፈጸሙ ከፍተኛ ባለስልጣናትና ታዋቂነታቸውን ተጠቅመው ህብረተሰቡን የዘረፉ አርቲስቶች 79 ቢሊዮን ብርና 134 ሚሊዮን ዶላር ወይም በወቅቱ ህጋዊ ገንዘብ ከ98 ቢሊዮን ብር በላይ ጉዳት ማድረሳቸውን በኦዲት መረጋገጡን ፌደራል ፖሊስ አስታወቀ። የኢትዮጵያ ፌደራል ፖሊስን ያስታወቀው የ2018 በጀት ዓመት የ9 ወራት እቅድ አፈጻጸም ለህዝብ ተወካዮች ምክር ቤት ህግና ፍትህ ጉዳዮች ቋሚ ኮሚቴ ሚያዝያ 21 ቀን ማለት ነው ሲያቀርብ ነው። የተረጋገጠች ይቺ የታወቀችው ናት። ይቺ ፖሊስ ያወቃት ብቻ በ9 ወር 90 ቢሊዮን ማለት ነው። አሁን ዛሬስ ምን ተፈጠረ በሉ። ይህ ገንዘብ ዘርፉ ከተረጋገጠ በኋላ በዛሬው ፓርላማው ላይ ጋዜጠኞች እንዳይገቡ ተከለከለ። የህዝብ ተወካዮች ምክር ቤት ዛሬ የገንዘብ ሚኒስቴር በሚያቀርበው የ9 ወራት የስራ አፈጻጸም ሪፖርት ግምገማ ላይ መንግስታዊ ያልሆኑ የግል መገናኛ ብዙሃን ተገኝተው እንዳይዘግቡ ከልክሏል። የግል የመገናኛ ብዙሃን ጋዜጠኞች የመግቢያ በር ላይ መግባት አትችሉም ተብለው ሲከለከሉ እንደ ብሔራዊ ቴሌቪዥን ጣቢያና ኦቢኤን ያሉት ግን ተፈቅዶላቸው መግባታቸውን አዲስ ማለዳ ዘግቧል። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ከገንዘብ ሚኒስቴርና ተጠሪ ተቋማት ጋር የ9 ወራት እቅድ አፈጻጸም ሪፖርት በፊት ለፊት መድረክ ለመገምገም ከጠዋቱ 2 ሰዓት ተኩል ጀምሮ በምክር ቤቱ የመሰብሰቢያ አዳራሽ ፕሮግራም የያዘው መርሃ ግብር ባለፈው ዓርብ እንዲዘገብ ጥሪ ቀርቦላቸው ነበረ እንዲዘግቡ። ነገር ግን ዛሬ ሰኞ ክልከላ ተጥሏል። ይህ ውሳኔ ቋሚ ኮሚቴው ስለመሆኑ ለጋዜጠኞች ተነግረዋል። እንግዲህ መቲ የምትመለከችው ነው። ይህን ያህል ገንዘብ ተበላ። ዛሬ ደግሞ ገንዘብ ሚኒስቴር ሌላ ጉድ ያወጣናል። ብዙ ነገር ሊወጣ ነው። ስለዚህ ገብሱን የሚዘግቡት እና ኢትዮጵያ ቴሌቪዥን ብቻ እንዲገቡ የግል ፕሬሶች በተለይ ሪፖርተር ራስታታቸው እንደሚሆን እንዳይገቡ ተከልክለዋል። መቲ ይሄ 98 ቢሊዮን ቀላል አይደለም። ሁለት እነዚህ የታወቁ ናቸው። ፖሊስ ያወቀው ነው መርምሮ የደረሰበት። ይሄ እነ ሽመልስ አብዲሳ በቤተሰቦቻቸው በካምፓኒ የያዙት እና አዲስ አረጋ እና ደሙስ እና አብይ ሰሞኑን ያልነው አይደረግም። በተለይ ከትናንት ወዲያ የነገርኩሽ ነገር አለ መቲ። ከትናንት ወዲያ የነገርኩሽ በመኒ ላውንደሪንግ ከአሜሪካ የሚደረገው አሜሪካ በተቋቋመ ቦሌ አትላንቲስ በተባለ ድርጅት አሁን አዲስ ተጨማሪ መረጃ ስለመጣ ነው። ዲያስፖራው ስላኮረፈ ተብሎ ወደ ሀገሩ ገንዘብ ስለማይልክ ከፍ አድርገን በምንዛሬ በሆነ ድርጅት ሰተነው የሚላከውን ሰብስበን ለምንፈልገው ነገር እናወራለን በሚለው መሰረት ፋስት የሚባሉ የገንዘብ መላኪያዎች አሉ። በጣም ሌሎች የግል አፕሊኬሽኖች ነበሩ። ብዙ ሚሊዮን ብር አውጥተው ያለሟቸው ግለሰቦች ማለት ነው።
የፈቃድ ያላቸው ምናምኖች እነሱን ሁሉ አግደው በባንክ ሂሳብ ጣሉ ብለው እነሱ በምን እየላኩ ነው? አሁን እንደነገርኩሽ በከፍተኛ የኢትዮጵያ ሕግ በማያውቀው ንግድ ባንክ በማያውቀው ብሔራዊ ባንክ በማያውቀው ይሄን ነገር እያደረጉ ነው። ይህን ጉዳይ እየመሩ ያሉት እነ አብይ እና አህመድ ሸዴ እንደዚሁም በብሔራዊ ባንክ የፎሬን ዘርፍ ቁጥጥር ኃላፊ እነ ወይዘሮ የኔ ሰው ናቸው። የኔ ሀሳብ እነሱ ናቸው እየመሩት ያለው። የዲያስፖራውን ገንዘብ ለሀገሩ መላክ ካቆረፈ እዛው እናስቀረዋለን በሚል ማለት ነው። ለመሳሪያ መግዣም ሆነ ለሚፈልጉት ነገር እየዋሉት ነው። ይሄ ነገር ሲደረግ መቲ በጣም አስደንጋጩ ነገር ምን እንደሆነ ታውቂያለሽ? አንቺ በምትልኪ ከዚህ ሆነሽ ገንዘብ ስትልኪ እዛ ሆኖ ሲሰጥሽ የሚሰጥሽ ገንዘብ በባንክ ያለ ያልተቀመጠም ሊሆን ይችላል። እያተሙም ይሆናል ሊሰጥ የሚችሉት $10,000 ይሰጥልኝ ብለሽ ለዚህ ድርጅት ስታስገቢ ሆነ ብቻ መጥቶ ይሰጥ ቁጥር ብቻ ነው የተሰጠው ለሰውየው። ይህም በሚያደርጉበት ጊዜ ምን እንደሚፈጠር ታውቂያለሽ? ዲቫሉዌሽን ነው የሚፈጠረው። ባንክ ያስቀመጡ ገንዘባቸውን አምነው ብዙ ሚሊዮን ብር ያላቸው በተለይ ባለ ሀብቶች ምን ብላቸው ምን እየሆነ ይሆናል? የገንዘባቸው ዋጋ ብር በታተመ ቁጥር ዋጋ እያጣ ነው የሚመጣው። እነሱ በዚህ አካባቢ ከጥቁር ገበያ ያለውን ዶላር በቁጥጥር ስር መዋል አለብን ብለው ቁጥር ብቻ በመስጠት ያን ነገር እየዘረፉት ይሆናሉ። አገር ቢከስር ኢትዮጵያ ብትወድቅ ብሔራዊ ባንክ ቢንኮታኮት ንግድ ባንክ ቢንኮታኮት ግድ የላቸው። የሆነ ሆኖ ይሄንን ጉዳይ ለተወሰኑ የአሜሪካ አንቺም ለምታውቂያቸው እኔም ለምናውቃቸው በአሜሪካ ለሚንቀሳቀሱ ሴናተሮች ጋር ቅርበት ላላቸው አካላት አሳውቀናል። ምክንያቱም በአሜሪካ ሕግ መሰረት መኒ ላውንደሪንግ ከባድ ወንጀል ነው። ያ ብቻ አይደለም፣ በጣም ሲሪየስ እንደሆነ እኔ ተመልክቻለሁ። አሜሪካ ውስጥ ፋይናንስ ትራንስፈር ለማድረግ ለእያንዳንዱ ነገር ታክስ በማይከፍል ድርጅት ከነ አብይ አህመድ ሊቸንሳ ባገኘ ድርጅት የአሜሪካ ፍቃድ ስላለው ብቻ ይህን ህገወጥ ስራ የሚሰራው ካምፓኒ ለረጅም ዓመታት ነው ግለሰብ ተናግረነዋል። ባለፈው ስሙን አቶ አወሉ የሚባል ነው። ይህን ጉዳይ ኢንቨስቲጌት እንዲደረግ የአሜሪካ መንግስት የራሱን ምርመራ እንዲያደርግ ልከናል። ግን የሚያሳዝነው መቲ ዛሬ ሪፖርተር ያወጣው ዘገባ ትናንት እንዳትገቡ የተባሉበትና ይሄን ሁሉ ጉድ አያካትትም። ሀገሪቱ እርቃኗን ቀርታለች ለማለት ነው። በጣም ከባድ ነገር ነው። የውጭ ምንዛሬ እጥረት ስላለባቸው በከፍተኛ ሁኔታ ከውጭ ያለውን ያው በብላክ ማርኬት ወይንም ደግሞ በዌስተርን ዩኒየን እንደ ሀበሺ ምናምን በሚላኩትን ከዛ ተወዳድረው ከፍተኛ ገንዘብ እየወሰዱ ያሉት እነሱ ናቸው። የውጭ ምንዛሬ ገንዘብ ለቀማ ያዘው በዋነኛነት መንግስት ነው። እዚህም በአፕ ሁሉ መጥቷል። ፒውርሊ በአፕ ይመጣሉ። ከዛ በኋላ በአፑ ላይ ትንትላለ ቀጥታ ወደ ንግድ ባንክ ገንዘብ ከዛው ይተላለፍላቸዋል ሰዎቹ ማለት ነው። የሚሰጡ ደግሞ አንተ እንዳልከው ከፍ ያለ ነው፣ ዋጋው ከፍ ያለ ነው። ወንጀል ከሆነ ለምንድን ነው የማይከለከሉት? ለምንድን ነው የማይጠየቁት? ለምንድን ነው የማይያዙ? ደጋግሞ የገንዘብ ሚኒስትሩ እየወጡ ይሄን ያህል ብር የሚያጭበረብሩ ይዘናል፣ ተቆጣጥረናል። ስለዚህ ከነዛ ውስጥ እንደውም ሰው እንዲጠቀም ከነዛ ውስጥ ህጋዊ የሆኑት እነዚህ ናቸው ብለው በራሳቸው ስም ሁሉ አስቀምጠዋል። which is የራሳቸው ማለት ነው፣ ከጀርባው ነው። እና አንተ እንዳልከው በውጭ ሀገር ዶላሩን፣ ፓውንዱን፣ ሪያሉን ምኑን እየሰበሰቡ ያለምንም የላይሰንስ ማለት ነው የገበያ ላይሰንስ የንግድ ላይሰንስ ዝም ብሎ ብሩን እየሰበሰቡ ነገር ግን ኢትዮጵያ ላይ የሚነግዱትን ንግድ በዚህ ሁኔታ ላይ ማጋለጥ በጣም ኢምፖርታንት ነው ብለን ነው የምናስበው። ምክንያቱም ሌላ ጥይት መግዣ ነው፣ ሌላ ህዝብን መጨቆኛ ነው፣ ሌላ ድሮን መግዣና ህዝብን መጨፍጨፊያ ስለሆነ ሲጀምር አሁን ያሉትን ነገሮች በደንብ አውጥተን ማን ድርጅቶች እንደሆኑ እናናውንስ እናደርጋለን። በዚህ መሰረት ማህበረሰቡ እንዳይልክ በዛ ነው የመጀመሪያው እርምጃ። በሌላው በኩል ደግሞ በህግ እንቅስቃሴ ይደረጋል ማለት ነው። ትክክል አገኘን ብላችሁ ወይም ብትልኩ ፋስት የሚባሉ ምናምን የሚባሉ በዚህ በቦሌ አትላንቲስ በዛ ምትልኩ ለወገኖቻችሁ ጥይት መግዣ እየላካችሁ ግፍ ነው። አይባረክም ገንዘቡም ሄዶ። ጥንቃቄ ለትንሽ ትርፍ አገኛለሁ ብላችሁ የምትልኩ ካላችሁ አውቀናቸዋል እነማን እንደሆኑ። በተለይ በዚህ በቦሌ አትላንቲስ ፋስት ምናምን ይባሉ መንግስት ጋር የሚሰሩ መሳሪያ መግዣ የሚሰሩ በእነሱ የምትልኩ ዲያስፖራዎች በሁሉም ወገኖቻችሁ መግደያ ጥይት እያቀበላችሁ ነው። ጥንቃቄ አድርጉ። ግን አሁን ኢንቨስቲጌት ይጀመራል፣ ምርመራው ይጀመራል በቅርቡ እርግጠኛ ነኝ። እስከ መጨረሻው ድረስ ኤክስፖዝ እናደርጋቸዋለን ወገኖቻችንን በከዚህ በሚሰበሰብንትን። ለምን ዲያስፖራው ስላኮረፈ አኩርፎ አይቀርም፣ በተዘዋዋሪ እንበለዋለን እያሉ ያን ነገር እያደረጉ ነው። እነሱ በዚህ ወንጀል ውስጥ የገባው ራሱ ሀገርን እያወደመ ያለው ያ ነው። የሚገርማችሁ ይሄ ብቻ አይደለም፣ እንዴት እንደ የሀገሩን ገንዘብ እንደ ግላቸው እንደሚመለከቱት
ከኪሳቸው እንደሚወጣ እንደሚመለከቱት እስኪ የሸገር ከተማ ከንቲባ ካሁን በፊት ህጋዊ ድሃ አረግናቸው ብሎ የተናገረው ከዛ እስኪ ባፈናቀላቸው ሰዎች ምን አደረገ? ያን ሁሉ በሰበሰበ በሸጠባቸው ደግሞ ምን አደረገ? ዛሬ ደግሞ የሚናገረውን እስኪ እንስማው። 1000 ሱቅ ነው ለአርሶ አደር የሰጠው 1000 ሱቅ allocated 2 billion ብር for this ለዚህ 2 ቢሊዮን ብር ነው መድቤ 1000 ሱቅ ለአርሶ አደር የሰጠነው ገጠር ገብተን ነው እዚህ እንዲያገኙ ያደረግነው አርሶ አደሮቻችን ኢኮኖሚካሊ ኢምፓወር እንዲሆኑ በስማቸው ህንጻ ነው የሰራን ያለነው ኩራጅዳ ላይ 500 ሚሊዮን መድበን የአርሶ አደር ህንጻ እየሰራን ያለነው ቢሊዮን ነው ጨዋታው ሚሊዮን እኮ ተረሳ ሚሊዮን እኮ ተነሳ ሚሊዮን ምናምን ተብሎ የሚጠሩ ሰዎች ሁሉ አሁን እኮ በቃ ትንሹ ገንዘብ ሊሆን ነው ማለት ነውና ቢሊዮን ነው ጨዋታው እሱ ብቻ እኮ አይደለም መት የሚገርምሽ እኮ ጥሩ ነው ይሄ እኮ አሁን ያለው ነገር እኮ በሁሉም ቦታ ቢሰራ ለአርሶ አደሮች ለገጠሮች ዘር ላይ ያላማከለ ፓርቲ ላይ ያላማከለ ኢምፓወር ማድረግ አርሶ አደሮችን ገበሬዎችን በገቢ እንዲያድጉ ማድረግ ምናምን እኛም የምንለው ነው አንተ ዶሮና ዘይት ከምሰጡ ለአመት በዓል የህዝቡን የኑሮ እድገት አሻሽሉ ነው የምንለው ግን ይሄ ሰውዬ በምንድን ነበር የምናውቀው ለምንድን ነው የምታፈናቅሏቸው ከኖሩበት ምን ካሉበት ሲባል ያለ እንትን ድሮ ህገወጥ ድሃ ነበሩ አሁን ህጋዊ ድሃ ልናረጋቸው ነው ምናምን ብሎ በጣም ጸያፍ ቃል የተናገረ ነው ሁለት ያን ነገር ካደረጉ በኋላ ዛሬ የሚነግርሽ አርሶ አደር እንዳይመስልሽ መቲ 1 2 3 አርሶ አደሮችን ጠብ አድርገው ሊሆን ይችላል ኢምፓወር አደረኳቸው ካሉት መካከል 50 የሱ ዘመዶች ናቸው 20 የሽመልስ አብዲሳ ዘመዶች ናቸው ምን ልልሽ ነው ይሄ ነገር እየተሰራ ያለው ህዝቡን ባማከለ አይደለም ፎርዛት ማተር 2 ቢሊዮን ብር አሎኬት አድርጌ መድቤ ሲል ልክ ለፍቶ ሄ ባለ ሀብት ላቡን ነጭ ብላብ ሰርቶ ምናምን አድርጎ ምናምን ይመስላል አፈናቅለህ ዘርፍ የሰበሰብከው ሽጠህ ያገኘው የሰዎች የህጋዊ መኖሪያችን ባለቤቶችን ሰዎች ቤት ሽጠህ መሬት ሽጠህ የሰበሰብከው ብር ተዘርፎ የተገኘ ገንዘብ ነው ህጋዊ ድሃ አደረግናቸው ያልካቸውን ዜጎች ማለት ነው ከዛ ደግሞ በዚህ እየሰራበት ያለው ለኦሮሞ ህዝብ ያላድሮ አይደለም እየሰራችሁ ያላችሁት ወይም ለሌላው አይደለም እየሰራ ያለው ኦሮሞ የሚለው ቃል ከላይ ተጠቀምክበት የኦሮሞ አርሶ አደሮችን በብሔራችሁ ልትሸጎጡ የኦሮሞ ህዝብ አብሮ እያረቀሰ ነው ለዘመዶቻችን በለው ነው የሚል ያን አደረግን ለብልጽግና ፓርቲ አባላት ለኦህዴድ ፓርቲ አባላት ለኛ ሰራንላቸው በል እንደሱ ብትሄድ ያስኬዳል ምክንያቱም ያለ ቅንጣት ጥርጥር ይሄን ነው የምታደርጉት ያለ ቅንጣት ያለ 5 ሳንቲም ሌሎቹማ ሰሞኑን ደብረ ዘይት እኮ ተመለከትን ደማቸውን ያፈሰሱ የመከላከያ ሰራዊት የኦሮሞ ተወላጆች ሳይቀሩ 75 ካሬ ሜትር ቢለምኑ ምን እንደደረሰባቸው እኮ ተመለከትን እኮ ስለዚህ ለብልጽግና አባላት ለእናንተ ዘመዶች ሌሎችን ድሆችን በማፈናቀል መሬታቸውን በመሸጥ ንብረታቸውን በመሸጥ በግብር በማስጨነቅ የሰበሰባችሁትን ለብልጽግና አላችሁ ደግሞ ያንተ አይደለም የሚለውን ለማሳወቅ ነው ያንተ አይደለምና ይሄ አንድ ከተማ እንትን 2 ቢሊዮን ብር እንደዚህ እንደቀላል ሲያወራሽ መቲ የዘርፊያ የቱን ነገር ነው በቃ ማለት እንዴት እንዳቀደሉት እንትን ነገር አድሎኬት አድርጌ መድቤ ለአንድ ሻርሶ ሱቅ ከፍቼ ህንጻ ቆሜ እያለ ሲናገር አይ ቲንክ እነ ዳንጎቴ እንኳን እንደዚህ አይሉም ባለሀብቶቹ እኔ እነ ኤሎን መስክ እንደዚህ አይሉ በቃ ከነሱ የበለጠ እንትን ነው የሚመስለውና እንዲህ አይነት ሰዎች ናቸው ገንዘቡን እያሽከረከሩ እንትን ያደረጉ ያሉት ለማለት ነው ልክ ነው አንደኛ የአዲስ አበባ ላይ ነው እንግዲህ ሁሉ ነገር ብዙ የካፒታል ምናምን የንግድ ምናምን እንቅስቃሴ ብዙ የብር ዝውውሮችና እንቅስቃሴዎች ያሉት አዲስ አበባ ነው ከአዲስ አበባ በጀት ይመደብለታል ለሸገር ደግሞ የኦሮሚያ ክልል ፕሮጀክት ብቻ ሳይሆን የአዳነች አቤቤ ሽመልስ አብዲሳ ምናምን እንግዲህ አዲስ አበባ የኦሮሚያ ክልል መቀመጫ መሆን ያለባት አዲስ አበባ ከኦሮሚያ ክልል ስለምትጠቀም ብዙ ነገሮችን ወይም እዛ ቆሻሻ ምንም ስለምትደፋ ኦሮሚያ ክልልና በዙሪያ ያሉት የኦሮሚያ ክልል ከተሞች የአዲስ አበባ ቅድሚያ ተጠቃሚ መሆን አለባቸው ነው
የሚነሳው የነበረው። በዚህ የተነሳ አዲስ አበባ ላይ የሚሰበሰበው ታክስ የንግዱ እንቅስቃሴው ባጀቱ በተወሰነ ደረጃ ለሸገር ወደ ሸገር ይሄዳል ማለት ነው። እዛ ሲሄድ በዛ ሸገር ከተማን የራሳቸው አዲስ ያዋለዷት አዲስ ከተማ ነች። ከተማዋን ደግሞ ሙሉ በሙሉ በቃ በብልጽግና ተመሰረተች፣ በብልጽግና ታድጋለች፣ የብልጽግና ፖለቲካ ማራመጃ እንድትሆን ነው ያደረጓት። አዲስ ቀበጥ አዲስ እንደ ከተማ ነች እና ቀበጧ ነች እና እንደዛ ስለሚያደርጉ መጀመሪያ ድሃውን ነው ያስወጡት። ከድሃም ደግሞ ያው ኦሮሞ ያልሆነውን ነው ያስወጡት። ጥርግርግ አድርጎ አስወጡት። የሚፈልጉትን በቃ ይሄ አንድ ጊዜ አንድ ከኛ ጋር የምትሰራ ባልደረባችን ጄኔቲክሊ ሞዲፋይድ ከተማ ብላች። በጣም ዴንጀረስ ጄኔቲክሊ ሞዲፋይድ ከተማ እዚህ ተወላጅ በቃ ኦሮሞ አይደላችሁም ተብሎ ጥርት ያለ እንዲሆን ማለት ነው እና ጥርት ያለ የነሱ ደጋፊዎች ብቻ እንዲኖሩባት ጥርት ያለ አዲስ አበባን በመቆጣጠር አዲስ አበባን በመዋጥ ከዛ ውጭ ያሉትንም ነገር ዋና የነሱ ማዕከል ሆኖ እንዲያገለግል የሚደረግ እንቅስቃሴ ነው። እንግዲህ አዲስ አበባን ከዛ ከሸገር ያሁን ሰውዬ ለአዲስ አበባ እየተወዳደር ነው። አየህ ሸገር ላይ የሰራውን ስራ በሰፊው ደግሞ አዲስ አበባ ላይ እንዲሰራ እድገት አግኝቶ እየመጣ ነው ያለው። ስለዚህ ገንዘቡ አንደኛ ከአዲስ አበባ ምን ሄደው ሁለተኛ አየው አይደል ይሄ ዝም ብሎ ሸገር ያመጣው ገንዘብ አይደለም። ቢሊየንስ እንደዚህ የሚቀልደው ማለት 2 ቢሊየን መድቤ እንደዚህ አድርጌያለሁ ስለሱቁም ቢሊየን ግማሽ ቢሊየን መድቤ ምናምን የሚል እኮ የተመደበለትን የአዲስ አበባ በጀት ነው እዚህ ጋር እያወራ ያለው። ከዛ በኋላ ደግሞ ወደ አዲስ አበባ የሚመጣልና በሰፊው ደግሞ እጁን አዲስ አበባ ላይ አሁንም እንዳለ ገብቶበታል። አሁን ደግሞ በሰፊው እጁን ያስገባና እዛ የሰራውን ወንጀል ደግሞ ከዚህም በላይ በሰፊው ሊሰራ ወደ አዲስ አበባ ላይ እየመጣ ነው ያለው። አሁን ይሄንን የሚናገረው ኦሮሞን ህዝብ ማማለሉ ነው። በሱ ቤት አየታችሁ የለ አስወጥተናል፣ ጠርገናል። አሁን ያለው ኦሮሞ ነው። የኦሮሞን ገበሬ ደግሞ ሀብታም ልናደርገው ነው። በስሙ ህንፃመት እንትን ብንለታል። እንደገና ደግሞ ለ1000 ገበሬ ምናምን 2000 ገበሬ ይሄን ያህል ሀብታም እያደረገ ነው። የኦሮሞን ማህበረሰብ የሀብት ዲሞግራፊ እያመጣን ነው። ሀብታም እያደረግነው ነው ያለ ነው። እያቋቋም ነው። በምን በሀገሪቷ ባጀት እንዳትረሳ። ይሄንን ከኪሱ አይደለም፣ በንግድ አይደለም፣ ዳንጎቴ አይደለም፣ በሀገሪቷ ባጀት የኦሮሚያን ገበሬ እያሳደግን ነው። ስለዚህ ለኦሮሞ ህዝብ የቆምን ሰዎች ነን። ይሄ መንግስት እንዳይወድቅ ሙቱለት ነው። በቃ አለቀ። ከዚህ ሌላ ምንም ነገር የለውም። ግን የኦሮሞ ህዝብ ይሄን ነው ወይ የሚፈልገው? ይሄ የተባለውስ ደርሶታል ወይ? ቢደርሰውስ ልክ ነው ወይ? በሀገር ባጀት እየተመረጠ ለኦሮሞ ገበሬ ብቻ መቋቋሚያ መደረግ ነበረበት ወይ? ከአዲስ አበባ ህዝብ ባጀት ተቀንሶ የአዲስ አበባ ህዝብ እየተራበ በየትቦ እየወደቀ እየተገደለ እንደዚህ መደረግ አለበት ወይ? ጥያቄውን ለህዝቡ ትተናል። ለነገሩ ኦሮሞ ህዝብ እየተነሳበት ነው። ሰልፉ ምኑም በከፍተኛ ሁኔታ ተቃውሞ ደርሶበታል። ዋናው ግን አሁን ይህንንም ለሚሰሙት ይሄንን እያደረግን ያለው ለኦሮሞ ስለሆነ ኦሮሞ ህዝብ ሙትልኝ ነው። በቃ ይሄን መንግስት ያዘው ያለውን ሁሉ ላንተ ነው ያፈሰስን ያለ ነው የሚለው ነው። ይቅርታ ደረጃ ታሪኩን በደንብ ስለማውቀው ነው እዛ አካባቢ። ትክክል መቲ ያው በደንብ ስላብራራሽው እንትን አይደለም ያው ተናግረው እነሱ ያን ማለታቸው ነው። ሊደበቁበት ስለፈለጉ ነው ይሄን ነገር እያደረጉ ያሉት። ይሄ ሰውዬ እንዳልሽው ለአዲስ አበባ ነው የሚወዳደረው ዘንድሮ ተብሏል። እስኪ እነሱም ጤና ይስጣቸው፣ እኛም ጤና እስኪ እናያለን። እስኪ መጪዎቹን ጊዜ ደግሞ ሊሊ ታገብኛለሽ ወይ ጥያቄ ቀረበላት። ገጀራው ከእስር ቤት አምልጦ ጠፍቷል። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም እዝነት ፍቅር አይለያችሁ ያልኩኝ ውድ ቤተሰቦቼ እንግዲህ ዛሬ ይዤላችሁ የመጣሁት ሰራተኛዋ አደይ ክፍል 241 ነው። ከባለፈው እየቀጠለ ማለት ነው እና እናንተ ቪዲዮን ላይክ በማድረግ ጀምሩ። ለቤት አዲስ ከሆናችሁ ደውል ምልክቷን ማጥቆሩን እንዳረሱ ያልኩኝ ላሳስባችሁ ብዬ ነው ማማዎቼ ማለት ነው። ሊሊ ታገብኛለሽ ወይ ጥያቄ ቀረበላት። እሷ ምላሿ ምን ይሁን አብረን እናያለን ማለት ነው። ገጀራው ከእስር ቤት ጠፍቶ ወጥቷል። ባለፈው ባቡሬ ብር አስገብቶለት ነበር። በዛ ብር ይመስለኛል ጠፍቶ ወጥቶ አሁን ወደ ቤት ሊመለስ ነው።
ፖሊሱም ወደ ቤት ድረስ መጥቶ ገጀራው ከእስር ቤት እንደጠፋ ለባቡሬ ነግሮታል። እናንተ በተደጋጋሚ መታችሁ የምትጠይቁት እናንተ ነበራችሁ፣ ገጀራው ግን ከእስር ቤት ጠፍቷል፣ እናንተ የምታውቁት ነገር አለ ወይ በማለትም ባቡሬም መጥቶ አናገረው። ባቡሬም ተደናግጦ አራ ወደ ቤት አልመጣም በማለትም ይነግረዋል። እና የምታውቀው ቦታ የሚሄድበት ቦታ ታውቃለህ ወይ? ስለ በፍጹም ማውቀው ነገር የለም ይለዋል። እናም ደግሞ ትንሽ እህቱስ የት አለች ብሎም ይጠይቀዋል። በዛን ሰዓት እህቱ ትንሽ ዛሬ ቀለበት ላረግላት ነው፣ ታገብኛለሽ ወይ ጥያቄ ላቀርብላት ነው፣ ለዛ ሽርጉድ እያልኩኝ ነው ብሎም ይነግረዋል። በዛን ሰዓት እሱም በቃ እንደዛ ከሆነ ጥሩ፣ እሱን ሲጨርሱ ቶሎ ብለህ እንድመጣ በማለት ይነግረዋል። እናስ ይሄስ ማን ነው ማን ልበል ሲለው ይሄ ጓደኛዬ ነው በማለትም ዴፍን ያስተዋውቀዋል። እሱም እሺ ብሎ ይሄዳል። በዛን ሰዓትም ዴፍ ምንድነው ያረከው ሲለው ባለፈው የሆነ ብር ገንዘብ አስገባልኝ ብሎኝ ነበር፣ ነገር ግን አሁን ጠፍቷል። ይሄም ደግሞ የተደረገው ሊሊ እህቱ ደስ ይላታል በማለት ነው ይሄን ያረኩት ብሎም ይነግረዋል። በፍጹም ይሄን ማረቅ አልነበረብህ፣ እንዴት እንደዚህ ልታረግ ትችላለህ በማለትም ዴፍ ይቆጣዋል። ምክንያቱም ሊሊ ዛሬ ደስታዋ ስለሆነ እሱም ደግሞ በደስታዋ ቀን እንዲገኝ ብዬ ነው እንደዚህ ያረኩት ብሎም ይነግረዋል። በነገራችን ላይ ባቡሬ እንደዚህ ማረቅ አልነበረበትም። ለሱ መዘዝና ለሱ ጦስ የመጣው መዘዝ ደግሞ ለባቡሬ እንደሚሆን አልጠራጠርም። ቤዛ ሴራውና ተንኮላውን ቀጥላለች። ሊሊና አዴን ሲንሸራሸሩ ባየችበት ሰዓት አዴ ደግሞ ሊሊ እንዳታቀ ቀስ አርገሽ ይዘሻት ነይ ስለተባለች ሁለቱም ለብሶ ሽቅርቅር ብሎ አምሮባቸው እየሄዱ ነው። በዛን ሰዓት እንደዚህ አምሮባቸው ወዴት ነው የሚሄዱት? የሆነ ነገርማ አላቸው በማለትም እኔ ዛሬማ መቼም እሷ ሊሊ የድሮ ሊሊ አትመስለኝም፣ እኔ አሁን እንደዚህ ሆኜ ትታኝ ከሄደችማ ሰው አርጌ አላያትም፣ እውነትም አትፈልገኝም ማለት ነው በማለትም አውቃ ፌንት ታነሳለች። እሷም መሬት ላይ ወድቃ አዴና ሊሊ ያገኟታል። ሊሊ እንዴ እዛ ጋር የሆነ ሰው ወድቋል በማለትም አዴና ሊሊ ሮጦ ይመጣሉ። በዛን ሰዓትም ወድቃለች። ሲያገኟት ቤዛ ነበረች። በዛን ሰዓትም አዴ ወይኔ እቺ እኮ ቤዛ ነች ብላ ትነግራታለች። እንዴ ምን ሆና ነው ለምንድነው እንደዚህ የሆነችው ብሎ ሁለቱም ይደናገጣሉ። ቤዛ ብሎም ቢያነሷትም አትነሳም። እቺ ተንኮላና ሴራዋ ማያልቀው ቤዛ ማለት ነው። በዛን ሰዓትም ሁለቱም የቀሰቀሷት ያለ የፍቅር እናት ትመጣለች። ሮታን ልትቀበል በሄደችበት ሮታን ተቀብላ ሁለቱም እየመጡ ነበር። በዛን ሰዓትም የሮታም እናት እንደምን ሆና ነው ማነሽ ሲል ቤዛ ነች፣ ምን ሆና ነው መታቻት ነው ወይስ ተጣልታችሁ ነው ስትል በፍጹም አልተጣላንም እትዬ፣ እኛም አሁን እየመጣን ነበር እንደዚህ ሆና ነው ያገኘናት በማለትም እነሱም ተደናግጦ የፍቅርም እናት አሳዝናት ሁለቱም አረ በፍጹም እኛ ምንም ያረግናን ነገር የለም ይላሉ። በዛን ሰዓትም ዶክተሩም ብቅ ይላል። ዶክተሩም ምንድነው አዴ በማለትም የሮጣ ይመጣል። በዛን ሰዓትም ቤዛ ብሎም ቢቀሰቅሷት አውቆ የተኘ ቢቀሰቅሱት አይነሳም እንደሚባል አትነሳም። በዛን ሰዓትም በቃ እናንተ ወደ ቤት ሂዱ እኔ እዣት ይሄዳለሁ ብሎ ዶክተሩም ይዟት ይሄዳል። በቃ ሊሊ እኔ መብሪያት ይሄዳለሁ ስትል በፍጹም አንቺ ወዴት ነው የምትሄጂው በማለትም አዴም ትቆጣታለች። እና አስፈላጊም ከሆነ እኔ ይሄዳለሁ በማለትም አዴም ፕሮግራሟ እንዳይበላሽባት በማለትም ትመልሳታለች። በቃ እናንተ ሂዱ እኔ ደግሞ እዣት ይሄዳለሁ ብሎም ይሄዳል። በዛን ሰዓትም የፍቅር እናት ወይ ዛሬ እንኳን አሳዘነችኝ በማለትም ታዝንላታለች። ምንም ሆነ በቃ ማሚ እንሂድ ወዴት ነው እንደዚህ አምሮባችሁ ሽክ ብላችሁ ወዴት ነው የምትሄዱት በማለትም ትጠይቃታለች። በዛን ሰዓትም እንዴ አዴ እህቴ ዛሬ ምን እንደሆነ ባላቅም ታንሸራሽረኛለች እንግዲህ ወክ እያስደረገችኝ ነው ትላለች። በዛን ሰዓትም አዴም ደንግጣ እንዴ ወክ ብቻማ አይደለም ጋብዤሻለሁም ትላታለች። አዎ ጋብዘኛለችም ወክ ማስደረገኛለች ምን ይሁን ባላቅም ትላታለች። እንዴ አዴ ዴፍ አንቺ ጋር ያለ መስሎኝ ስትል አዎ በቃ ትንተባተባለች። በጣም ግራ ገብቷታል አዴ። እንዴ በቃ እሺ እናንተ ሄዱ እናም ደግሞ እኛ ቤት እንሄዳለን ብሎም ሮታ ምን ሆነሽ ነው እኔ ሰምቼ ነበር ታመሻል ሲባል ምናም በማለትም ትነግራታለች። አዎ ትንሽ ታምሜ ነበር ነገር ግን መጥቼ ልጠይቅሽ ስላልተመቼ ነው በጣም ይቅርታ እና ይሄን ያህል ታመሽ ነው በማለትም ትጠይቃታለች። ምን ነክቶሽ ነው ስትል
በቃ አንዳንዴ እንደው ምን አለበት ሮታንም ፍቅርንም እንደዚህ ይዛቻችሁ ወጣ ብትሉ ጓደኞቻችሁ ብታረጓቸው በማለትም የፍቅር እናት ትመኛለች። መቼም ፍቅር ለሰው ማራራ የሰው መራራት የሌላት ፍቅር መቼ እንደዚህ እሺ ትላለች። እኔማ እኮ ሁሌም እላለሁ ሮታንም እላታለሁ፣ ነገር ግን ሮታ አሰማኝም ትሸሸኛለች በማለትም ትነግራታለች። በቃ ሌላ ጊዜ ትገናኛለች፣ አሁን የወሰሽው መድኃኒት እንትን እንዳይልሽ ሌላ ጊዜ ትመጣለች በማለትም ይለያያሉ። በዛን ሰዓትም አዴ ያንቺ ሁኔታ ምንም አላማረኝም፣ ምንድነው እንደዚህ ድንብርብር ማለት እና ከዴፍ ጋር የተጣላችሁት ነገር አለ ትላታለች። መጀመሪያም ተጣልታችኋል፣ ምንድነው ከዴፍ አንድ ላይ የላችሁም በማለት ጠይቃራ በፍጹም ትላታለች። በቃ አምጪ ደውልላታለሁ ብላ ትደውልለታለች። በዛን ሰዓትም እንዴ አራ ችግር የለውም ምንም አልተጣላንም ትላት። በፍጹም ብላ ስትደውልለት በቃ እንዴ አዴስ አንቺ ጋር ነው ያለችው ስላ አዎ አንቺ በቃ እየመጣችሁ ነው ስላ አዎ በፍጹም እንደዛ አይደለም በቃ ሁለቱም ተስማምቶ እንግዲህ አብሮ እየሄዱ ነው። በዛን ሰዓትም አሁንም ለአዴም ይደውልላታል። አብራችሁ እየመጣችሁ ነው? አዎ ይላሉ። ተዘጋጅተናል መምጣት ትችላላችሁ ይባላሉ። ቤዛም ዶክተሩ ካስገባት በኋላ ይመረምራታል። በዛን ሰዓትም ሲመረመር ምንም ነገር የላትም። ቤዛ ነቃሽ ተሻለሽ አሁን ደህና ነሽ ይላታል። አዎ ደህና ነኝ ብላም ትነግረዋለች። ዶክተር እንኳንም አንተ መጣ እንኳንም እና አዴም ኖሩ ብላ ትነግራ እንዴ አንቺ እኔ እንደመጣሁና እና አዴ እንደኖሩ እንዴት አወቅሽ ይላታል። ስሚ አንቺ ተንኮልሽና ስራሽን አውቄብሻለሁ፣ በፍጹም አልታመምሽም፣ ምንም አይደለሽም፣ ደሞም ጤነኛ ነሽ፣ አሁኑን ወደ ሆስፒታሉን ለቀሽ እንድወጪ ነግሬሻለሁ ይላታል። አረ ዶክተር አረ ትንተባተባለች። በዛን ሰዓት ዶክተሩ ሁሉም ነገር አወቀባት ማለት ነው። አሁን ጤነኛ ነሽ፣ ምንም ነገር ሳትታመሚ ነው፣ ለተንኮል ብለሽ ነው እንደዚህ ያረክሽው፣ አሁኑን ለቀሽ ሆስፒታሉን እንድወጪ በማለትም እሱም ትቷት ይወጣል። እሷም ምንድነው የዘባለኩት ቤዛ አንድ ቀን እንኳን ጥሩ ነገር አይወጣልሽም በማለትም ብቻዋን ራሷን ተኩሳለች። የባቡሬም እናት በጣም ተደስታለች። እኔ አላምንም የኔ ልጅ ነው ወይ በማለትም ልብሱን ሽክ አርጎ ሲመጣ እናት ነችና ደስ አላት። እናም ደግሞ በጣም ደስ የሚል ቀን ነው እና እንደሚመኝ ደስ እንደሚል ቀን ጥሩ እንደሚሆንልህም እመኝልሃለሁ በማለትም ጥሩ ነገር ትመኝለታለች። አንተም ልጄ ምን አሰብካ? ስለዚህ ስለ አዴስ ምን አሰብካ? በፍጹም ለአዴ ይሄ ነገር አይገባትም፣ እኔ አሁን ነው የተረዳሁኝ፣ ከባቡሬ ደግሞ ብዙ ነገር ተሚር ያለው በማለትም ሲነግራት ይመስገን ባቡሬም ለሌላ ሰው ማስተማር አልፎ ተርፎ ጀመረ ማለት ነው በማለትም ትደሰታለች። አዎ ስለዚህ ለአዴ ይሄ ሳይሆን ትልቅ ነገር ነው የሚያስፈልጋት፣ ትልቅ ነገር ነው ማስብላት፣ ስለዚህ የሰራሁት ሁሉ ስህተት ነበር በማለትም ሁሉንም ነገር ይነግራታል። ልጄ የምትፈልግ ነገር ከሆነ ሁሉን ነገር ከኔ የምትጠይቅ ነገር ከሆነ መጠየቅ ትችላለህ፣ እኔ ሁሉንም ነገር የምችለው ነገር ሁሉ አስረዳሃለሁ በማለትም ትችላለች። አዎ ማዘሯ ብዙ ነገር ካንቺ የሚጠብቅ ነገር አለ በማለትም ዴፍም ይመልስላታል። እንግዲህ ጉጉት ላይ የተጠበቀው የቀለበቱም ቀን ደርሶ ሁሉም እና ዳይመንድም ሁሉም በተሰበሰቡበት ኩኩሻም ዳይመንድም እንግዲህ ኪንጎና ቅምጥል ይሄን ካለበስ ከይሄን አለብስም እየተባሉ ሁለቱም እንግዲህ ሄዷሉ ማለት ነው። ሆኖም ግን ቀለበቱን ታገቢኛለሽ ብሎም ተንበርክኮ ጠይቋታል ማለት ነው። መጨረሻው ምን ይሁን በሚቀጥለው ቪዲዮ ይዘን እንመጣለን። ወሰላሙ አለይኩም።